والسلام على من لا نبي بعده وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، أيها الإخوة الكرام، أحييكم بتحية الإسلام في الإسلام، وها هي السلام عليكم ورحمة الله وبركاته. إن شاء الله يا الله سبحانه وتعالى فقدنا يا الله سبحانه وتعالى ጸጋ ሆኖ አገናኝቶናል ማለት ነው። ለአላህ ምስጋና ይገባው። ሐቂቃ ቅድም መጀመሪያ ላይ ሼኻችን ሼኽ አህመድ ወሳኝ የሆነን ምክር ነው የመከሩን። ያው እኛ ሰምተን መጠቀም መቻል አለብን። ሐቂቃ ማለት ይነገራል ሁልጊዜም ማለት ነው። የሚነገረው የአላህ ቃል ነው። የነብዩ አለይሂ ሰላቱ ወሰላም ሐዲስ ይነገራል። የሚሰለችም አይደለም የሚጠገብም አይደለም። በእያንዳንዱ በተለያዩ ኡስታዞችና መሻይኾች ሲነገር ሁልጊዜ እንዳዲስ ነው ዒባደላህ። እና የሰማነውን ነገር ሰምተን መጠቀም መቻል አለብን ማለት ነው። በመቀጠል ደግሞ ወንድማችን አቡ አብዱል ሐሊም ማለት ነው የመከረን ያው ስለ ኢዕቲሳም ነው፣ አንድ መሆን እንዳለብን ማለት ነው። ስለዚህ ሁላችንም አንድ መሆን እንዳለብን በሐቅ ላይ መጓዝ እንዳለብን መክሮናል ማለት ነው። ያው አርዕስ ማለት ሌላውን ባላውቀውም ኢንሻአላህ የአላህ ሱብሓነሁ ወተዓላ ፈቃዱ ከሆነ እኔ ያው ትንሽ ማስታወሰው በአላህ ሱብሓነሁ ወተዓላ ላይ መመካት እንዳለብን፣ መደገፊያችን መጠጊያችን አላህን ማድረግ እንዳለብን ማለት ነው። አላህ ሱብሓነሁ ወተዓላ ለነቢያችን አለይሂ ሰላቱ ወሰላም ምንድነው የሚላቸው? ያ አዩሃ ነቢዩ ሐስቡከላህ ወመን ተበዐከ ሚነል ሙእሚኒን፣ አንተ ነብይ ሆይ አላህ በቂህ ነው ይላቸዋል። ስለዚህ አላሁ ስብሓነሁ ወተዓላ ማንም ቢያባርህ፣ ማንም ቢጠላህ፣ ማንም የተለያየ ነገር ቢልህን አላህ በቂህ ነው ብሎ ይናገራል ማለት ነው። እኛም የተለያዩ ነገራቶች በእኛ ላይ ቢሰነዘሩ፣ የተለያዩ ነገራቶች ቢደረጉብንም ወደ አላህ መጠጋት አለብን። መጠጊያችን መመኪያችን አላሁ ስብሓነሁ ወተዓላ ሊሆን ይገባል። ዒባደላህ አላሁ ስብሓነሁ ወተዓላ ምን ይለናል? ወኢን ዩሪዱ አን የኽደዑከ ፈኢነ ሐስበከላህ ሁወ አለዚ አየደከ ቢነስሪሂ ወቢልሙእሚኒን። አላሁ ስብሓነሁ ወተዓላ ማለት ያ ነው አለ አንተን ያገዘ የሆነ ማለት በይን ቁረዛዎች ስምምነትን እንፈልጋለን ብለው ኸያና ቢሰሩብህም አንተ አላህ በቂ ይላል አላህ ስብሓነሁ ወተዓላ። ፈኢነ ሐስበከላህ አላህ በቂ ነው። ሁወ አለዚ አየደከ ቢነስሪሂ ወቢልሙእሚኒን። አላህ ማለት ያ ነው አንተን ያጠነከረ የሆነ እምቢ ሲሉ የመካ ሙሽሪኮች አባረሩ፣ አሳደዷቸው። ነብዩና አለይሂ ሰላቱ ወሰላም ዳዕዋ ስላደረጉ አላህን አምልኩ ስላሉ ከአላህ ጋር ተዋወቁ፣ የፈጠራችሁን አምላክን አምልኩ ሲባቸው ነብዩና አለይሂ ሰላቱ ወሰላም የተለያየ ነገር አደረጋቸው። ነገር ግን አላህ መልእክተኛውን አለይሂ ሰላቱ ወሰላም አገዛቸው፣ ረዳቸው ማለት ነው። ዒባደላህ እኛም አላሁ ስብሓነሁ ወተዓላ ነው መያዝ ያለብን። ይታወቃል ያለፉት ነገራቶች ሁሉ ማለት ነው። ነገር ግን አላህን የያዘ ሐስቡነላህ ያለ ወደ አላህ የተጠጋ በአላህ የተመካ ባሪያ ግን ወድቆ አይወድቅም። ዒባደላህ ይኸው እዚህ ደረጃ ደርሰናል አሁን ማለት ነው። ይሄም በእኛም በልሃት አይደለም፣ ይሄም በእኛም ብቃት ኖሮን ሳይሆን ወደ አላህ ጉዳያችንን ስላስጠጋን አላሁ ስብሓነሁ ወተዓላ አግዞን ረድቶን እዚህ ደረጃ ላይ ደርሰናል። ዒባደላህ መቼም ቢሆን የአላሁ ስብሓነሁ ወተዓላ ውክልና በአላህ መነካት የሚባለው ውስጣችን ልናደርገው ይገባል ማለት ነው። ዒባደላህ ማንም ስለተናገረ ማንም ስለተቸ ወደ ኋላ ልንል አይገባም ማለት ነው። አላሁ ስብሓነሁ ወተዓላ በቁርአኑ ላይ ምን ይለናል? ለእኛ ተምሳሌቶች እንዲሆኑ ዘንዳ ሲነግረን ማለት ነው። ነቢያቶች ዳዕዋ አደረጉ፣ ህዝቦቻቸውን ጠሯቸው። ነገር ግን አንቀበልም አሏቸው። ዳዕዋ አድርጎ አንቀበልም ሲሏቸው ምንድን ነበር ያሉ? ወማ ለና አላ ነተወከለ ዐለላህ ወቀድ ሀዳና ሱቡለና ወለነስቢረነ ዐላ ማ አዘይቱሙና ወዐለላሂ ፈልየተወከሊል ሙተወኪሉን። እንግዲህ ነቢያቶች ናቸው። በነቢይ አንደበት ዳዕዋ አደረጉ ህዝቦቻቸውን ማለት ነው። ነገር ግን እምቢ አሏቸው። መጨረሻ ላይ ምን አሉ? ወማ ለና አላ ነተወከለ ዐለላህ፣ እኛ ምን አለን እኛ በአላህ ላይ ነው የምንመካው አሉ። እናንተ አንቀበልም ብትሉም የተለያየ ነገር ብትሉም የእኛን አይነት አምሳያ ሰው ናችሁ ብትሉንም ወማ ለና አላ ነተወከለ ዐለላህ ወቀድ ሀዳና ሱቡለና፣ አላህ ቀጥተኛውን መንገድ መርጦናል። ወቀድ ሀዳና ሱቡለና፣ ስለዚህ ወለነስቢረነ ዐላ ማ አዘይቱሙና፣
እኛ ላይ እናንተ አዛብ ብታደርጉን ብታስቸግሩንም እንታገሳለን፣ ሶብር እናደርጋለን። ወዐለላሂ ፈልየተወከል ሙተወኪሉን በአላህ ላይ የሚመኩ በአላህ ላይ የሚደገፉ ይደገፉ ይላል አላሁ ሱብሓነሁ ወተዓላ። ዒባደላህ ስለዚህ መመኪያችን መጠጊያችን አላሁ ሱብሓነሁ ወተዓላ ብቻና ብቻ ሊሆን ይገባል። ዒባደላህ በተለያዩ ነገራቶች ላይ የምንደገፍ ከሆነ ልንወድቅ እንችላለን። ዒባደላህ ስለዚህ ዲናችን ላይ ጠንካሮች ስንሆን በመንሃጃችን ላይ በምንጓዝበት ሰዓት ላይ አያችሁ እነዚህ ሞኞች አያችሁ እነዚህ ቅሎች ዝም ብለው እኮ ነው የሚሄዱት ዝም ብለው ነው እኮ እየተባለ ወሬዎችን እንሰማለን። ነገር ግን ጉዳዩ ዝም ብለን አይደለም። ሰለፎች በሄዱበት ጎዳና ላይ እየሄድን ያለ ነው። ዒባደላህ የሚገርመው የበድር ዘመቻ ጊዜ ማለት ነው። የበድር ዘመቻ ጊዜ መካ ላይ እስልምናን ተቀብለው ሂጅራ ያላደረጉ ሰዎች ነበሩ። ከዛ የበድር ዘመቻ ጊዜ ቁረይሾች ንቅንቀው በሚወጡበት ሰዓት ላይ ከዛም እነዛ እስልምናን ተቀብለው የተቀመጡትን በግዴታ እንዲወጡ አድርገዋቸው ነበር። እና እዛ በድር ዘመቻ ላይ በሚገናኙበት ሰዓት ላይ ሲመለከቱ የቁጥሩ ጉዳይ በጣም አናሳ ነበር፣ ሙስሊሞች ላይ ያለው ማለት ነው። መካ ላይ እስልምናን ተቀብለዋል፣ ግን ሂጅራ አላደረጉ። የዛን ጊዜ ግን ቁረይሾች እንዲወጡ አደረጓቸው ወደ ጦርነት ቦታ ላይ ማለት ነው። የዛን ጊዜ ሲመለከቱ ሙስሊሞች አናሳ ናቸው። እነዛ እስልምናን ተቀብለው የነበሩ አጋራቶች በእምነታቸው ላይ ሸክ ገባባቸው፣ እርትዳድ አደረጉ። እንዳውም ምንድን ተናገሩ? አላሁ ስብሓነሁ ወተዓላ ሲነግረን ፊ ሱረት አልአንፋል ላይ ማለት ነው ኢዝ የቁሉ ልሙናፊቁነ ወለዚነ ፊ ቁሉብህም መረዱን እነዛ ባሉ ጊዜ ያሉትን አስታውሳል አላሁ ስብሓነሁ ወተዓላ። እነዛ ልባቸው የታመም ንፍቅና ያለባቸው ሰዎች ምን አሉ? ገረ ሃኡላኢ ዲኑሁም አሉ። እንግዲህ ህዝብ ኩፋሮች ጋር ያለው ጦር ብዙ ነው፣ ሙስሊሞች አናሳ ናቸው። መሐመድ ያለበት ዲን ምን አላቸው? አታለላቸው አሉ። የሚገርመው በቁጥር ሄደው ማለት ነው አናሳ ናቸው ብለው ማለት ነው። እንግዲህ እዛ ለአንድ ሺህ ጦር ነው፣ እዚህ ያለው 300 ምናምን ናቸው። ዒባደላህ ገረ ሃኡላኢ ዲኑሁም እነዚህ ሰዎች ማምለጣቸው አታለላቸው አሉ። አለቀላቸው፣ ዛሬ የሚተርክ የለም አሉና እርቲዳድ አደረጉ ማለት ነው። የሚገርመው እነዛ ሁላቸውም ተገደሉ እዛ ቦታ ላይ ዒባደላህ። አላህ ግን ምን አለ? ወመን የተወከለ ዐለላህ ፈኢነላህ ዐዚዙን ሐኪም በአላህ ላይ የተመካ በአላህ ላይ የተደገፈ ጉዳዩን ሁሉ ለአላህ ያስጠጋ ፈኢነላህ ዐዚዝ አላህ አሸናፊ ባሪያዎቹን እንዴት መርዳት እንዳለበት ያውቃል። ዒባደላህ እንዴት ማሸነፍ እንዳለባቸው ያውቃል። ነገሩ ተገለበጠ ማለት ነው። ድሉ ለሙስሊሞች ሆነ። ሶናዲድ ቁረይሽ የተባሉት ዋና ዋናዎቹ ተገደሉ። ዒባደላህ ስለዚህ ምን ለማለት ፈልጌ ነው? አያችሁ እነዚህ ለማይረባ አንድ ሰው እየተከተሉ የተለያየ ነገር ሊባል ይችላል። ዒባደላህ የቁጥር ጉዳይ አይደለም የሚያሳስበን፣ በሐቅ ላይ መሆን ብቻ ነው። ዒባደላህ ወለው ኩንተ ወሕደክ ቢሆን ማለት ነው። አልሐምዱሊላህ ሰለፎች ብዙ ናቸው፣ ደስ የሚል ነው። ዒባደላህ ምንም እኛ ባለንበት በምንጓዝበት በመስአላውን ጉዳይ ምንም ሸክ የለንም። ሐቂቃ ማለት ነው መዓ ኪባር ዑለማ ታላላቆች ጋር ነው ያለው። መጀመሪያ ቁርአን ሐዲስ እጃችን ላይ አለ፣ ሲቀጥል ደግሞ ታላላቆች በሄዱበት መንገድ ላይ ነው ያለው። ምን ጥርጣሬ አለ? ዒባደላህ ምንም አይነት ሸክ የለንም ማለት ነው። ስለዚህ በዳዕዋችን ላይ ሶብር አድርገን ምን ልንጓዝ ይገባል ማለት ነው። አዩሃ ሙስሊሙን ዒባደላህ ወላሂ እነዚህ ሰዎች ራሱ ሐቅ ላይ እንደሆነ እኮ ያውቃሉ። በቃ ሐቅ ላይ እንደሆነ የምንናገረው ትክክል እንደሆነ በትክክል እንደምንሄድ ያውቃሉ። ግን ያዛቸው ወይ በሼክ ታስብ ይዟቸዋል፣ ወይ የሆድ ጉዳይ ይዟቸው እንጂ ሐቂቀተን ማለት ነው በደንብ ያውቃሉ፣ በደንብ ይረዳሉ። ስለዚህ የእነዚህ ሰዎች አምሳያ ደግሞ ልክ እና አቡ ጀህል አምሳያ ማለት ነው። ማለት አላሁ ስብሓነሁ ወተዓላ ነብዩ አለይሂ ሰላቱ ወሰላም ምን ብሏቸው ነበር? ዳዕዋ ሲያደርጉ ዳዕዋቸውን አንቀበልም ሲሏቸው አላህ ነብዩ አለይሂ ሰላቱ ወሰላም በጣም ተክዘው ነበር፣ በጣም ሐዘን ይዟቸው ነበር። ለዚህም አላህ ምን አለ? ቀድ ነዕለሙ ኢነሁ ለየሕዙኑከ አለዚ የቁሉን ፈኢነሁም ላ ዩከዚቡነክ ወላኪነ ዛሊሚነ ቢአያቲላሂ የጅሐዱን። ቀድ ነዕለሙ አለ በእርግጥም እኛ እናውቃለን እነሱ የሚናገሩት ንግግር እንደሚያስተክዝህ እኛ እናውቃለን። አላሁ ስብሓነሁ ወተዓላ ቀድ ነዕለሙ ኢነሁ ለየሕዙኑከ አለዚ የቁሉን ነቢዩ ዓለይሂ ሰላቱ ወሰላም የሌለባቸው ነው መጫን ያዙባቸው። የተለያየ ነገር አለ እንደሚያስተክዝህ እናውቃለን አለ። ቀድ ነዕለሙ ኢነሁ ለየሕዙኑከ አለዚ የቁሉን ፈኢነሁም ላ ዩከዚቡነክ ወላኪነ ዛሊሚነ ቢአያቲላሂ የጅሐዱን። እነዚህ ሰዎች ትክክለኛ እኮ ትክክል ላይ እንደሆንክ ያውቃሉ፣
ግን እያወቁ ነው አንተን የሚያስተባብሩሃል። አቡ ጀህል ራሱ ምንድን ነበር የተናገረው? ኢና ላ ኑከዚቡ ያ ሙሐመድ እኛ አንተን እንኳን እናስተባበልህም፣ ወላኪን ኑከዚቡ ማ ጅእተ ቢህ አንተ የመጣህበትን ነው የምናስተባብለው